سلام تعنا هبلنا زخبركم تقاتلتي مدبات ريفويس يوتيوب channel كما يتنحو دلومي بزعبا هلو كنتات حقرنان أب زوباغرنا أفريقيا زرايو زلو حدشت مع بالتاتن درس حتير مدب حيزنا نباهم قريبنا لنا كموتروك سافتا مدبنا مسانا خطنحن كتكاتولنان بخبري نعدم بتوسعي كلتف واناون تأمنن زيناتن تنتانتاتن مركب نز channel subscribe share like and comment بقبر متابعكم كتقلتو بتحتنا نزغاغركم I think the ሚለው ቃል ብዙ ነገር ይነግራችኋል ብዬ አስባለሁ. Well, the war on Tigray was led by Prime Minister Abiy Ahmed. I think the ሚለው ቃል ብዙ ነገር ይነግራችኋል ብዬ አስባለሁ. በቃ እዚህ ጋር ጌታቸው ምንም ማለት አይችልም. ምን ይለዋል? አይ በርካታ አክተሮች ስላሉ እሱ ፈጸመው ለማለት አልደፍረም ይለዋል። ከዛ እሺ ከበርካታ አክተሮቹ አብይ አንዱ ነው ይለዋል መልሶ። እሺ በርካታ አሉ እንበል፣ እሺ አብይ ግን አንዱ ነው ሲለው ሚለው እዛ ጋር ነው። so what is this እኔ የማይገባኝ ነገር ምንድን ነው? ጌታቸው ማንን ነው ማትረፍ የፈለገው? ቢቀርስ ወይ ደግሞ ፖለቲካውን ግፍ አድርጎ መተው ነው? أبز حلف سمون تزلع على زعبا كوينو زنبرا قداي أب الجزيرة استفنوا قال محتت ناي أتو جيتاتشو ردايو أتو قال محتت قدمي ملؤ مزرقحو نشتك فالو بمفناو أزارابو كوينو كتنح استقبر ميلا نوزحات قدمت فيديو موزعو أب كتح كتسمدن استفلالي تنتانتات كهبولن زقبرين يرو اتحاتير ناي دقائق فيديو معرخن داي جيتاتشو ردا بقال محتت نقزا رسون نمنقس أبي أحمدن أحلفو ما أبو أبي أحمد جنوسايد فتيمين مبال كشجر مرايو بعبي دمان هزب تقراي كوينات حيزولون دامت سلام نمسفاني مس فدرال سرح لهم مبالو مليونات نتن ملو تحستون مراي معتو الجزيرة كوحكحو أقدي دواميو كساب ملو تحستون أب تعزب تزدرق حقن نقيتاتشو أب مأكل بمقمات قلو قنات كوغطوو كالو دما كمقسو امترام ጌታቸው ረዳ ኣብ ግዜ ኩናት ይኹን ድሕሪኡ ንቀዳማይ ሚኒስትር አብይ አሕመድ ብዝተመርጹ ቃላት ዝዝልፍን ዘዋርድን ብዙሕ ህዝቢ ኢትዮጵያ ዘይፈልጦ ምስጢራት ከቃልዕ ዝረአ ዝነበረ ሰብ እዩ። እንታይ ተረኺቡ ዳዩ ሕጂ ናብ ኣዲስ ኣበባ ኸይዱ ብዙሕን ውሑድን ኣንጻር ሰበስልጣናትን ብሓፈሻ ድማ ህዝቢ ትግራይ ዝምድር ዘሎ ዝብል ሕቶ ብሰፊሑ ይለዓል እዩ። እቲ ዝፍጽሞ ዘሎ ጌጋታት ኣይኮነን ዶ ኣብ ትግራይ ድሕሪ ካልእ ምዕራፍ ስልጣን ክወሃቦ ክልል ትግራይ ክኣትውን ዘኽእሎ ኣይኮነን? በዚ ኩናት ሚሊዮናት ክጠፍኡ ኣብ ዘይድሊ ኩናት ካህልቁ ጌርና ኢና ምባሉ ኩኑዕ እኳ ተነበረ ኣባ ደው እንተዝብል ግን ክንደይ ጽቡቕ ምኾነ ዝብሉ ወሃብቲ ርኢ ዘለዉ። ንሱ ግን ቀፂሉ ጥራይ ዘይኮነ ሕማቕ ኣጻድፋ ጸዲፉ ብዛዕባ ብዙሕ ምስ ፌደራል መንግስቲ ክምክረሉ ዘይግባእ ነጥብታት ዋና ምንጭን ኣቐባልን ኮይኑ ክሰርሕ ይመሪጹ። እቲ ክሕደት ድማ ሎሚ ህዝቢ ይኹን ካልኦት ኣካላት ክቕበልዎ ከቢድዎም ይርከብ። ድሕሪ ተቓልማ ሕትት ዝተለዓለ ተቃውሞ ብዙሕ እኳ ተኾነ ንሓንቲ ኻበን ምቕራብ ግን ነቲ ጉዳይ ከጉልሖን ዝያዳ መብርሂ ክህበሉን ዝኽእል ስለ ዝኾነ ናብኣ ከነብለኩም። በዓል ኣልደመልዲ መዓዝ ኮንዮም ካብ ጌጋሃቶም ዝመሃሩ? ኣብዚ ሕጂ እዋን እዚ ትግራይ ክትከስሮ ዘይግባኣ ልግዐ ፖለቲከኛ እንተሎ ጌታቸው ረዳ ጥራዩ ዝብል እምነት ዘለዎም ብልጽግና ተጋሩ ብዛዕባ ህዝቢ ትግራይ እንተዘይዛረቡ መሓሾም። ጌታቸው ረዳ ብርእሲ ተኣማንነት ኣይኮነን ቀሪቡ እንታይ ደኣ እቲ ምስ ስዩም ተሾመ ዝለመዶ ዕላል ምስ ጋዜጠኛ ማህዲ ሓሰን ክደግሞ ይፈቲኑ። ይትረፍዶ ሃርቶክ ክብድህ ሃርድወኩን ገይሩ ይፈልጥን። 3 ዓመት ኣብ በረኻታት ትግራይ ብዓጀብቱ ተሓዚሉ ዝኸይድ ዝነበረ ሰብ እዩ። እቶም ሄድ ቱ ሄድ ተራኺቡ ተዛሪቡ ኢሎም ዝንየቱ ብርእሱ ተተኺሉ ዝወፃሉ መድረኽ ምልክት ብቕዓት ናይ ሓደ መልመፂ ቢያቲ ዘመላኽት እዩ። እዚ ሰብ እዚ ንመንእሰያት ትግራይ በዛ ክንዲ ጭጉራፍ ትኸውን ንፀርፊ ጥራይ ዝተዓደለላ መልሓሱ ገይሩ ልዕሊ 1 ሚልዮን ህዝቢ ዘህለቐ እዩ። ጌታቸው ኣብ ራያ ተሓቢኡ ኣብ መቐለ ብፍሕፍሑ ከይዱ ኣብ ኣዲስ ኣበባ ለዝዩ መሊሱ ኣብ መቐለ ኣምሊሱ ኣብ ፕሪቶሪያ ጎሲዑ ብደም ህዝቢ ትግራይ ኣብ ትግራይ ከሲዑ ኣብ ብልጽግና ተገኒዙ ኣብ ለንደን ዝሞተ ዘራቢዑ መንዘርና ፖለቲካ ኢትዮጵያ ዘመንዘረ መንዙር ንበዓል ኣልደመልዲ ክጻወተሎም ይኽእል ይኸውን። እንተ ነቲ ረጢዕሙ ጭላንጭል ብርሃን ክርኢ ዝህንጠ ህዝቢ መተካእታ ዘይብሉ ውላዱ ውሳነ ህዝቢ ደጊም ከባጩ ምፍቃድ ማለት ሓንሳብ ጥራይ ዘይኮነስ ዳርጋ 10 ሞት እዩ። ከመይሲ ፖስት ኮማንድ ትግራይ ተባሂሉ ከም ቃሕትኡ ክዋሳእ ዝጸንሐ ህዝቢ ንዑ ኣሚኑ ውላዱ ዘረከበ አብይ አሕመድ ቅድሚ ይኹን ኣብ እዋን ውግእን ድሕርቲ ውግእን ቀንዲ መሓዛይ ነይሩ እንተኢሉ ካብዚ ዝዓቢ ጀኖሳይድ የለን ዝብል እዩ። በተኻል ወገን ድማ ንጌታቸው ዝደገፉ ኣብ ፖለቲካ ዝዋስኡ ውልቀ ሰባት ነይሮም እዮም። ንሱ ኣብ አልጀዚራ ቀሪቡ ዝሃቦ መብርሂ ንህወሓት ንኤርትራ ንሓይልታት ኣምሓራን ካልኦት ተሳተፍቲ ኣካላት ከሲሱ ንፌደራል መንግስቲ ናፃ ንምግባር ዝተኸደ ርሕቀት ስለ ዝኾነ ከም ብልሕዩ ተወሲዱ ይብሎ። እቲ ወሃቢ ሪቶ ከምዚ ዝብል
بوغناي بلحي ጌታቸው ረዳ ጥራዩ ዝራየን ዘሎ መትከሉ ኣብ ጽንተት ትግራይ ኣይቀየረን እቲ እንኮ ካብ መራሕቲ ህወሓት ዘለውን ነበርን ንኣብይን መንግስቱን ብገበን ጀኖሳይድ ዝኸስስ ዘሎ ትግራዋይ በዓል ስልጣን ንሱ ጥራዩ እሞ ድማ ኣማኻሪ ዝብል ቦታ ሒዙ እንዳሃለወ ሕጂውን እቲ ህዝቢ ትግራይ ዝደልያ ፍትሒ ዝፀምኡን ዝብህጓን ቃል ይደጊሙ ኣብይ ጀኖሳይድ ፈጺሙሉን ዝብል ከታዊ ሕቶ ጋዜጠኛ ማህዲ ሐሰን ዕላሙ ፍሉጥ እዩ ጌታቸው ብዘይቀጣ ኣብ ቤት ፍርዲ ቀሪቡ ነፍሱ ክከላኸል ንመሰሉ ይኽብር የምባሉ እወ ጀኖሳይድ ፈጺሙ ቤት ፍርዲ ድማ ክቐርብ ይግባእ ይብል ከም ዘሎ ተረድየ ኣለኹ ብዙሓት ሰባት ነቲ ቃለ ምልልስ እዮም ዝሪእዎ ዘለው ቀጥታ መልሲ ድማ ይጽበዩ እቶም ኣዝዮም በላሕቲ ግን ነቲ ናብ ዓለም ዝሓለፈ መልእኽትን ድሕርቲ መልእኽቲ ዘሎ መልስን የስተውዕሉ ጌታቸው ሕጂውን እታ ኣብ ግዜ ኩናት ዝብላ ዝነበረ ደጊሙን ዓለም ብዓቢ ሚድያ ኣብ ህዝቢ ትግራይ ጽንተት ከም ዝተፈጸመ ምግላጹ ክብሪ ይግቦ بوغناي كابت ملسي اتزحلف ملختي ازيو وساني خوينو رخيب يلخ يبل بحفشا ازي تكوس قال محتت حجون ازراربنتو قتيلو يركب تقلل كبلن كلو ግን ጌታቸው ነብሱ ቀቲሉ ኣብ ገዛርሱ አብይ አህመድ ዘብቆለ ፖለቲከኛ ይዝብል መደምደምታ ክዋሃቡ ይሎ ንሱ መጀመርታ ኣብ ትግራይ ቀቲሉ ኣብ አዲስ አበባ ሕጂ ድማ ኣብ ለንደን በሰለስተ ኤፒሶድ ዝሞተ ውልቀሰብ ምዃኑን ዝዛረብለው ዝኾነ ኮይኑ በቲ ጀኖሳይድ ምሕታት ኣብ ቅድሚ ሕጊ ምቕራብ እንተመጺው ኤርትራ ህወሓት ኣምሓራ ዓፋርን ካልኦትን ጥራይ ወንጀለኛ ጌርካ ፌደራልን ምስ ፌደራል ተጸጉዑ አካላት ከም እኒ ጻድቃንን ጌታቸውን ምህረት ምግባር ዘኽእል ኣይኮነን ኩሉ ዝተሳተፈ መጠንን ልክዕን ካሕትት ዝኽእል መድረኽ እንተሎ ብቐዳምነት በቲ ማእከላይ መንግስቲ እዩ ክጅምር ዘሎ ምክንያቱ ስምምዕ ሰላም ፕሪቶሪያ ክግበር እንከለውን ንፌደራል ሒዝካ ንህወሓት ምግዳድ ስለ ዝነበረ بتماثالي تحتاتنت كجمر تخوينو دما كومو مزخون اتا تدلفتحي كتمص تخيليا بزو خوين بتي اتقال محتت كنت استعذبنايو استوسنه كفالو ترايو كزرغاح تغيرو زلو እቲ ምክንያት ናሽናል ኢንተረስት አብሪሁሎ ንካተል ጌታቸው ረዳ ድሕርቲ ምስ ጋዜጠኛ አልጀዚራ ማህዲ ሐሰን ገጽ ንገጽ ወይ ሄድ ቱ ሄድ ዝግበሩ ቃል محتት ብኩሉ ማዕዘን ዝመጸው ውርደት ዘሰክም ግብረ መልሲ ምጽዋሩ ሲኑ ኣብ ሓደ ባር መስተሰትዩ ከም ዝበኸየ ኣብ እዋኑ ሓበሬታ በጽሕና ነይሩ ጌታቸው ኣብ ዝናይ ለንደን መድረኽ ክቐርብ እንከሎ ድፊት ቀዳማይ ሚኒስትር አብይ አህመድ ነይርወዩ እዚ ዕላማ ከዓ ኣብ ትግራይ ዝተገብረ ሓጢያት ብምሉእ ንኤርትራን ዕጡቓት ክልል ኣምሓራን ንምስካም ከምኡውን ሻብዓይ ንጉስ አብይ አህመድ ክሳብ ክንደይ ህያዋይን መሓርን ምዃኑ ዘላይ ሰላም ምንባሩን የአይን ምስባኽ ወይ ምስክርነት ንምሃብ ነይሩ እንተኾነ ሓይሊ ጋዜጠኛ ማህዲ ሐሰን ኣቦቱ ኣህልዩ ጌታቸው ጉዳያት ስለ ዝሓዋወሰ ንነብሱን ኣሸቃልዩ አብይ አህመድን ኣባሪዑ እታ ጉዳይ ተወዲኣላ ድሕሪ ዝቐለ ምሕተት አብይ አህመድ በቐጥታ ንሚኒስትር ምክልኻል ወይዘሮ ዓይሻ ናብ ቀጠር ብምልኣኽ ንሰብ መዛ አልጀዚራ ነቲ ቃለ ምሕተት ከይፍንውዎ እንተፈንዮሞ ከዓ እቲ ሓደገኛ ሳዕቤን ክህልዎ ዝተባለ ክፋል ተቆሪጹ ክዝርጋሕ ጻዕርታት ገይሮም ስለዝኾነ ካብቲ ቃለ ምሕተት 27 ደቂቃ ተቆሪጹ ከም ዝተርፍ ተገይሩ እዩ እንተኾነ እቲ ዝወፀውን ንጌታቸውን ሓሳቢው አብይ አህመድን ዝሕመም ጉዳይ ኮይኑ እንዳተረፈ ጌታቸው ኩናት ትግራይ ናይ አብይ አህመድ ምዃኑን ንሱ ነቲ ህልቂታ ኸቲሉ ዝተባለ ውግእ ከም ዝመርሐ ተዘዋዋሪ ምስክርነቱ ሂብሎ ሽም አብይ አህመድ ክትቀስ ምሕፋሩውን በንጻሩ ንደገፍቱን ህዝቢ ትግራይን መሊሱ ማዓንጠኦም ዝኸምተረ ኣጋጣሚ ነይሩ ንባዕሉ እቲ ጋዜጠኛን ተጋባእቲ መድረኽን በቲ ጌታቸው ኣማኻሪ ቀታሊኡ ወይ ቀታሊ ህዝቡ ዝኾነ አብይ አህመድ ክኸውን ዝወሰደ ሽጉምቲ ሓኒኾምሉ እዮም بحفشا بكل وجن وردت سكمة كلام الاسم بارو تعذيبنا نبذبليو نتحبريتا أغربو زلا زمسلكم حسب ريتون أبناء كومنت وتعتقمتون دتلابنا مزن فيديوهات كنقد فكم زيجا ما عندنا ما داني تفلقوا بس دي الكراسن قالوا ليلو كراس لا يندي بكو ما درجي تشال الوي أبي أحمد من دنو ميكفلو واو እቺን ፓርት ደግመህ ልታሰማን ትችላለህ እንደው ከሆነች ሰዓት ጀምሮ ወደዚህ ያለችው እስኪ ደግሞ አሰማን በጣም You still believe it was a genocide, yes. But you're not willing to say he did the genocide? Yes. It was a genocide that just happened by itself? No, there were so many actors involved. Okay. So what I'm saying is... Was he one of them? Well, the war on Tigray was led by Prime Minister Abiy Ahmed himself. So he led the genocide? But I mean... Wow. Finally መደበቅ አልቻለም በቃ መጨረሻ ላይ ማህዲ ካንደበቱ ጎትቶ አብይ አህመድ ይሄንን እልቂት የዘር ፍጅት መርቶታል የሚለውን ቃል እንዲናገር ያደርገዋል በዚህ ደረጃ ለመሆን ለምን ፈቀደ ጌታቸው
የምር ማለት ነው። ማለት በዚህ ደረጃ ለምን ለመሆን ፈቀደ? ማለት ሰው እዛ ጋር በነገራችን ላይ ግማሹ አይኑን ይዛል፣ ግማሹ ይስቃል፣ ግማሹ አንገቱን ይነቀንቃል። ማለት ታዩታላችሁ እዛ ጋር የህዝቡ ሪአክሽን ማለት ነው። አንደበቱ ሲቀየር መልኩ ሲቀየር ታዩታላችሁ። ጌታቸው እዛ ላይ ደደደደደ የሚለውን ኤዲት አላደረገውም። ማህዲ ኤዲት አላደረገው። የኢትዮጵያ ፖለቲካ እና የኢትዮጵያ ፖለቲከኞች በዚህ ደረጃ ተሞግተው ያውቁ ፍጅት እያስፈጸሙ በየቦታው እየሄዱ ይቅር እንባባል የሚሉ ናቸው። በሄዱበት ቦታ ሁሉ በጣም የገረመኝ ነገር ደግሞ የኃይለ ማርያም ንግግር ያስታወሰኝን አይነት ንግግር ይናገራል። You're not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign. Yeah, I was You're not a lawyer when you said Abiy committed genocide on the people of Tigray. I was a lawyer, and I was in the heat of a conflict that was claiming the lives of hundreds of thousands of people. So was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't responsible and I before? am ready to stand by my position. So, ጌታቸው አብይ አህመድ ባይሆን ኖሮ ኢትዮጵያ ጠቅላይ ሚኒስትር ያንን ወንጀል የፈጸመው ዓለም በዛ መንገድ ይሄንን ነገር ባያየው ኖሮ በቀጥታ ጌታቸው ሌላን ቡድን ብሌም ቢያደርግ ቀላል ሊሆንለት ነበር። እዚህ ጋር እንደተረዳሁት ከሆነ አብይ አህመድን እዛ ጋር ስለ ሎየርነቱ 2021 ላይ ሎየር አልነበርክም ወይ ያንን ስትናገር ይለዋል። አሁን የሚሰጣቸው ትርጉሞችና አሁን የሚሰጣቸው ነገሮች አብዛኞቹ ነገሮች ኮምፕሊትሊ ከዛ ተቃራኒ ናቸው። ማህዲ ግን ቀላል ጋዜጠኛ አልነበረ። በከባድ ትግል ከጌታቸው አንደበት አብይ ፈጽሞታል የሚለውን ቃል በግድ ፈልቅቆ እንዲያወጣ አስገደደው። እሱ አብይ አልፈጸመም ለማለት የሄደበት ርቀት ጌታቸው እዚህ ጋር ማንን ነው ማዳን የፈለገው? አንደኛው ወይ ፕሮግራሙ ላይ ለመቅረብ ነው። ግን እሱ ከዚህ በፊት ነው ላይ አብዛኞቹን ጋዜጠኞች ምናምን ዓለም አቀፍ ሚዲያዎች ላይ መጥቶ በተለያየ በቀላሉ እንትን አድርጎ መሄድ ይችል ነበር ብዬ አስባለሁ። አሁን እንደዛ አይነት ነገር መስሎት መጥቶ ይሁን አላውቅም። ማህዲ የራሱን የቤት ስራ አጠናቆ ነው የመጣው። ጌታቸው ያለበትን ሁኔታ በሚገባ ተረድቶ ነው የመጣው። በዚህ ቃለ መጠየቅ ላይ በምን ያህል አስገዳጅ ሁኔታ እንዴት ተጽዕኖ ፈጥሮበት ምን አይነት ቃል ከጌታቸው አንደበት እንደሚያስወጣው ትሰማላችሁ። እዚህ ጋር አንዴ ድገመው እስኪ እንስማው። በጣም በእርግጥ የሚያሳዝን ነው እውነት ለመናገር ማለት ነው። እንስማው አንዴ። Was it a genocide or not? I believe genocide has been committed in Tigray. By Abiy Ahmed? Well, I have to be responsible for my words now. So you weren't responsible and before? I am ready to stand by my position. Genocide has been committed. I'm confused. So responsible መሆን አለብኝ አሁን ለምናገረው ነገር ነው የሚለው። አሁን ቢከው ስልጣን ላይ ነኛ ምን ይላል መሰላችሁ? መጀመሪያ ላይም ሳልተረጉምላችሁ ያለፍኩት ነገር በመቶ ሺዎች የሚቆጠሩ ሰዎች ባለቁበት ጦርነት ሂት ውስጥ ሆኜ በዛ የጦርነት ሁኔታ ውስጥ ሆኜ ምንም ነገር ብናገርስ ሲልና የጦርነቱ ሁኔታ እንዲህ አይነት ነገር እንዲናገር እንዳስገደደው ለመናገር ይሞክራል በወቅቱ ማለት። አሁን ማን ነው የፈጸመው? ተፈጽሟል ካልክ አብይ አህመድ ነው የፈጸመው። ለምን አትለውም ሲል አሁን ያለውበት የፖለቲካ ፖዚሽን ነበር ይሄንን ነገር እንዳለ ሊያስገድደኛል። ለማን ነው የቆመው? እዚህ ጋር ለራሱ ነው ወይ የቆመው? አሁን ያለበት ለምሳሌ እኔ እንደው የፕሪቶሪያ ስምምነት እንደዚህ አይነት ቃላቶችን እንደዚህ አይነት አሊጌሽኖችን እንዳንጠቀም አስገዳጅ ሁኔታ ጥሎብናል ቢሆን ኖሮ ለኔ ዳስ ቴክኒካል ተርም እንደዚህ አይነት ነገር ቢኖር ለምሳሌ ፕሪቶሪያ ላይ እንደዚህ አይነት ነገር ውስጥ ገብተው ከሆነ አንደኛው አሊጌሽን